ስልጣን ለማግኘት ጤፍና ቡና የሚሉ ስሞች ቀርበው ነበር። በካቢኔው ውስጥ ግን እምነት የሌላቸው ሚኒስትሮች አሉ ተባለ። የተከበራችሁ ተመልካቾቻችን ከረጅም ጊዜ ቆይታ በኋላ በሚስጥር ማህደሩ ላይ ብቅ ያሉት የቀድሞው የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ዶክተር ዮናስ ዘውዱ የብልጽግና ፓርቲ መጋረጃ ቀደህ ወደ ውጭ ያወጧቸው ሚኒስትሮችና በጠቅላይ ሚኒስትር ካቢኔው ስላለው የሃይማኖት ስብጥር የተናገሩት አነጋጋሪ ቃለ መጠይቅ ማህበራዊ ሚዲያውን እያናወጠው ይገኛል። የባለስልጣናቱ ፓስፖርት ለምን ተቀማ? ሙሉ ዝርዝር መረጃውን የምናጋራ ይሆናል። በሌላ በኩል ደግሞ በትግራይ የፖለቲካ መንደር ውስጥ የሰዓታት ልዩነት ያለው ከባድ ያቋም መገለባበጥ ተከስቷል። አቶ ጌታቸው ረዳ በመከላከያ ጄኔራሎች ፊት ቀርበው የሰሜን ዕዝ ጥቃት ፍጹም የተሳሳተ ስሌትና የኪሳራ መንገድ ነበር ካል በኋላ በ24 ሰዓታት ውስጥ መግለጫው በመቀየር ቀኑን የድል ቀን ማድረጋቸው ከፍተኛ ቁጣ ቀስቅሷል። በትግራይ አመራሮችና በጠቅላይ ሚኒስትር አማካሪ መካከል ያለው የከረረ የስልጣን ሽኩቻ ወዴት ያመራል እንመልከተዋለን። በተመሳሳይ ሰዓት መቃብር ፈንቅሎ የተነሳው ህዝብ የራሱን አብዮት ፈጥሯል ያሉን የአማራ ፋኖ መሪው አርበኛ ዘመነ ካሴ የብልጽግናን አገዛዝ የሚንቀጠቀጥባቸው ሁለት ትልልቅ የፍርሃት ድንጋዮች ይፋ አድርገዋል። ለሚቀጥሉት 500 ዓመታት የጥይት ድምፅ የማይሰማበት ትውልድ እንፈጥራለን ሲሉ ያስተላልፉት መልእክት ወደ እናንተ የምናጋራ ይሆናል። ከሀገር ውስጥ እስከ ቀጠናዊ ጉዳዮች የተሰሙት እነዚህ እጅግ አንገብጋቢና ሰበር መረጃዎች ዝርዝር ይዘንም ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጋበዝ እንደተለመደው መረጃው ደርዘን ላይክ እና ሼር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። የቀድሞ የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ የጠቅላይ ሚኒስትሩ የቅርብ ወዳጅ አማካሪ የነበሩት ዶክተር ዮናስ ዘውዱ ከረጅም ጊዜ ቆይታ በኋላ በሰጡት አዲስ ቃለ መጠይቅ ስለ ብልጽግና ፓርቲ አመሰራረትና ስለ ጠቅላይ ሚኒስትር አብይ አህመድ ካቢኔ አወቃቀር የሰጡ አስተያየት አሁንም መነጋገሪያ ሆኖ ቀጥሏል። ዶክተር ዮናስ በካቢኔው ስላለው የሃይማኖት ስብጥርና ከኃላፊነታቸው ስለለቀቁበት ምክንያት ያነሷቸው አወዛጋቢ ነጥቦች ማህበራዊ ሚዲያውን እያናወጡት ቀጥለዋል። የቀድሞ የብልጽግና ፓርቲ ከፍተኛ የስራ ኃላፊና የአዲስ አበባ ኮሚኒኬሽን ቢሮ መሪ የነበሩት ዶክተር ዮናስ ዘውዴ በቅርቡ በሰጡ ሰፊ ቃለ መጠይቅ በርካታ ሚስጥራዊ የተባሉ የአሰራር ሂደቶችን ይፋ አድርገዋል። ዶክተር ዮናስ ከኃላፊነታቸው በገዛ ፈቃዳቸው ከለቀቁ በኋላ ለረጅም ጊዜ ከሚዲያ እይታ ርቀው የቆዩ ቢሆንም በሂደት በማህበራዊ ሚዲያ ገጻቸው በወቅታዊ የመንግስት አሰራር ላይ ጠንከር ያሉ ትችት ሲሰነዝሩ መቆየታቸው ይታወሳል። በአሁኑ ወቅት ከኢትዮጵያ ውጭ እንደሚገኙ የገለጹት ዶክተር ዮናስ በአሜሪካ አትላንታ በሚገኝ ታዋቂ ዩኒቨርሲቲ ውስጥ ትምህርታቸውን እየተከታተሉ መሆኑን ይፋ አድርገዋል። ዶክተር ዮናስ በቃለ መጠይቃቸው ካነሷቸው ዋና ዋና ነጥቦች መካከል የብልጽግና ፓርቲ ስያሜ እንዴት እንደወጣ የሚገልጹ ይገኝበታል። እንደ እርሳቸው ገለጻ የፓርቲ ብልጽግና የሚል ስያሜ ያወጡት የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ነው። በአሁኑ በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለም መሆናቸውን ይፋ አድርገዋል። በወቅቱ በአዳማ ከተማ በተካሄደው የፓርቲው ስም ማውጫ ውይይት ላይ ጤፍና ቡና የሚለው አማራጭ ስያሜ ጭምር ቀርበው እንደነበር አስታውሰዋል። በተጨማሪ ዶክተር ዮናስ በጠቅላይ ሚኒስትር አብይ አህመድ የሚመራው የካቢኔ አወቃቀር በተመለከተ የራሳቸውን ምልከታ ይፋ አድርገዋል። በካቢኔ ውስጥ ያሉት የሃይማኖት ስብጥሮች በማንሳት በካቢኔ ውስጥ የኦርቶዶክስ እምነት ተከታዮች በሀገሪቱ ውስጥ ከሞላ ጎደል በቁጥር ከፍተኛ ቢሆንም በጠቅላይ ሚኒስትር ካቢኔ ውስጥ ግን ያላቸው የስልጣን ቦታ ትንሽ መሆኑን ገልጸው ስልጣን የተሰጣቸው ወደ ጠቅላይ ሚኒስትሩ መሪው ወደ እምነቱ እየተጠጉ መሆኑን ገልጸዋል። በጠቅላው አጠቃላይ ካቢኔ ውስጥ የኦርቶዶክስ ተከታይ ለምን እንዳነሰ ግን ግልጽ አይደለም ሲሉ ጠቁሟል። አክለው ስማቸው በይፋ ያልጠቀሷቸው ሁለት ሚኒስትሮች ምንም አይነት ሃይማኖት እንደሌላቸው ጠቅሰው ሚኒስትር ከመሆናቸው ፊት እንደሚያውቋቸውና ራሳቸውን ከሌላ እምነት ጋር ሊያመሳስሉ ቢችሉም የትኛውም እምነት የማይከተሉ መሆናቸው በራሳቸው እይታ አስረድተዋል። አንድ ወቅት ላይም ጠቅላይ ሚኒስትሩ ሲናገሩ በካቢኔያቸው ውስጥ ሁለት ክርስቲያንና አጠቃላይ ሙስሊም መሳይ ግን ያልሆኑ በማለት መግለጻቸው ይታወሳል። ዶክተር ዮናስ ከኃላፊነታቸው ስለመልቀቃቸው ዝርዝር መረጃ ባይሰጡም የቀድሞ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳን ውሳኔ በማስታወስ የማልስማማባቸው መሰረታዊ ጉዳዮች ስላሉ ነው ጥዬ የወጣው ሲሉ ተደምጠዋል። ባለፉት ዓመታት በገንዛ ፈቃዳቸው የለውጡ ሞተር ነበሩ የሚባሉ አነጋዱን ጨምሮ በርካታ ባለስልጣናት ስልጣን ጥለው መውጣታቸው በኋላም ሀገር ጥለው መሰደዳቸው ይታወሳል። ጠቅላው ይህንን ስደት ማፈንገጥም ለማስቆም በአንድ ወቅት የባለስልጣናትን ፓስፖርት ቀምተው ወደ ራሳቸው ቢሮ ማስገባታቸው መረጃዎች ይፋ ተደርገው እንደነበር ይታወሳል። ሰሜን ዕዝ ያጠቃነው ነገር የለም። ሰሜን ዕዝ የሚባል ነገር አለ። ሰሜን ዕዝ
አጥቅተዋል የሚል ተረት ተደጋጋሚ ስለተፈጠረ እውነት የሚመስለው ሰው አለ። ሌላው የጠቅላይ ሚኒስትር አብይ አማካሪ በ24 ሰዓታት ውስጥ 2 አይነት ሀሳብ ማንጸባረቃቸው ተሰማ። በትግራይ ጦርነት ወቅት በግንባር ቀደምትነት የነበሩና በአሁኑ ወቅት የጠቅላይ ሚኒስትር አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ባለፉት 24 ሰዓታት ውስጥ በሰጧቸው ተከታታይ መግለጫዎች ዙሪያ በማህበራዊ ሚዲያ ላይ ከፍተኛ የተቃውሞና የቅሬታ ማዕበል ተከስቷል። በመከላከያ ኮሌጅ ተገኝተው የሰሜን ጥቃትን ስሌት ስህተት እንደነበር ከመናገር ጀምሮ በሰዓታት ልዩነት ውስጥ ደግሞ ቀኑን የድል ቀን አድርገው ጌታቸው የሰጡት መረጃ መነጋገሪያ ሆኖ ቀጥሏል። አቶ ጌታቸው ረዳ የኢትዮጵያ ብሔራዊ መከላከያ ኮሌጅ ባዘጋጁ ዓመታዊ የብሔራዊ ደህንነት መድረክ ላይ ተገኝተው የትግራይ ጦርነት መነሻ ስለነበረው የሰሜን ዕዝ ጥቃት ሂደት ያስታውሱ ሲሆን የሚከተለው ነጥቦችን አንስተዋል። የስሌት ስህተት መሆኑን በይፋ አምነዋል። በወቅቱ በነበረው የህወሓት አመራር ዘንድ ሰሜን ዕዝ ከተመታ ሌላው መንገድ ሁሉ ክፍት ይሆናል ተብሎ ይታመን እንደነበር ያብራሩት አቶ ጌታቸው ያለፈው አውዳሚ ጦርነት ያስተማራቸው ነገር ቢኖር ግምገማቸው ሆነ ስሌታቸው ፍጹም የተሳሳተ እንደነበር በይፋ አምነው በጀነራሎች ፊት ሲናገሩ ተደምጧል። የህዝቡን አንድነትና የፕሪቶሪያ ስምምነት በተመለከተ የኢትዮጵያ በወቅቱ ያሳየው አንድነት ጥረታቸውን በኪሳራ እንዳጠናቀቀውና የገለጹት አቶ ጌታቸው የፕሪቶሪያ ስምምነት የተፈረመው የኃይል ሚዛኑ በመከላከያ ሰራዊት በኩል ስለነበርና ቡድናቸው በአጣብቂኝ ውስጥ በመግባቱ መሆኑን አስታውሰዋል። የውስጥ ተቃዋሚዎች ወቀሳ እኔ ፕሪቶሪያ በነበሩ ሰዓት እባክህ ቶሎ ፈረም ተከበናል እያሉ ሲንጫጩ የነበሩ ኃይሎች ዛሬ ተገልብጠው እኛን ክሳይ ሲሆኑ ማየት በእርግጥም ያሰጋል ሲሉ አሁን በህወሓት ውስጥ ያሉትን ተቀናቃኞቻቸውን ተችተዋል። አክለው ያው ኃይል አሁንም ህጻናትን ከትምህርት ቤት እያፈረሰ ለሌላ ጦርነት እያዘጋጀ መሆኑን ወቅሰዋል። አቶ ጌታቸው ረዳ ይህንን መግለጫ በመከላከያ ጀነራሎች ፊት በሰጡ በሰዓታት ልዩነት በሌላ በኩል የተሰማው መግለጫ በብዙዎች ዘንድ የአቋም መለዋወጥ ወይስ መካድ ተደርጎ ተወስዷል። የክሱ መነሻ የሰሜን ዕዝ ከተጠቃ በኋላ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ቀኑን የመከላከያ ሰራዊት አሸነፈ፣ ከትግራይ ያስወጣንበት ሰኔ 21 ቀን የድል ቀን ብሎ በይፋ ማወጃቸው ይታወሳል። አቶ ጌታቸው ረዳ መግለጫ መለዋወጥ ታዛቢዎችና ተቺዎች እንደሚሉት አቶ ጌታቸው ረዳ በመከላከያ ኮሌጅ የተናገሩት ሙሉ በሙሉ በሚቃረን መልኩ ይህንን ዕለት አስመልክቶ ባወጡት መግለጫ ቀኑ ለትግራይ ኃይሎች መከላከያን ያባረሩበት ታላቅ የድል ቀን በማለት ገልጸውታል። ይህ በአጭር ሰዓታት ውስጥ የታየው የአቋም መገለባበጥ በአንድ በኩል ከፌዴራል መንግስት ጋር ያላቸው ህብረት ለማሳየት፣ በሌላ በኩል ደግሞ በትግራይ ዘንድ ያላቸውን ተቀባይነት ላለማጣት ሲሉ የተጠቀሙበት የፖለቲካ ስልት ነው የሚሉ አስተያየቶች በስፋት እየተሰነዘሩ ይገኛሉ። ይህ በአቶ ጌታቸው ረዳ ዙሪያ እየታየ ያለው ውዝግብ በጠቅላይ ሚኒስትር አማካሪ ሚኒስትር በሆኑት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና አሁን ትግራይ በሚያስተዳድረው ቡድን መካከል ያለው የከረረ የስልጣን ሽኩቻ በግልጽ የሚያሳይ ተብሏል። የሁለትዮሽ ፖለቲካ ጫና አቶ ጌታቸው ረዳ በአሁኑ ወቅት የፌዴራል መንግስት አመራሮች የቅርብ አማካሪ አጋር መሆናቸው እየተነገረ ባለበት ሁኔታ በጥቃት ሂደቶቹ ላይ የሚሰጧቸው መግለጫዎች ሁለቱንም ወገኖች የመከላከያ አመራሮችና የትግራይ ማህበረሰብ በአንድ ጊዜ ለማስደሰት የሚደረግ ጥረት በመሆኑ ቃላቶቻቸው እንዲጋጩ እያደረጋቸው መሆኑን ተንታኞች ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን የአቶ ጌታቸው ረዳ ተከታታይና እርስ በርስ ይጋጫሉ የተባሉ መግለጫዎች እንዲሁም በማህበራዊ ሚዲያ የተነሳው ቆጣ ይህን ይመስላል። እናንተ የፖለቲከኞችን የአቋም መለዋወጥና በአገሪቱ የሰላም ሂደት ላይ ሊኖረው ስለሚችለው ተጽዕኖ ምን ታስባላችሁ? ሀሳብና አስተያየታቸውን በኮሜንት መስጫው ላይ እንድታጋሩ በአክብሮት የጋበዝ ወደ መጨረሻ መረጃው እናመራለን። አርበኛ ዘመነ ካሴ ትናንት ምሽት 4 ኪሎን ያናወጠ ከባድ መግለጫ መስጠት ተሰምቷል። ዓለም ፊቱን ዞሮበት ወይም ደግሞ እንደ ፍጥርጥሩ ለዕጣ ፋንታው ትቶት ተረስቶታል እያለ መተን ቀብረነዋል የተባለው የአማራ መቃብር ፈንቅሎ ብድግ አለ ሲል ይጀምራል። ያለ አንዳች መካሪና ተቆርቋሪ ያለ አንድ ሰው ሀሳብ አበዳሪ በመከራው ተምሮ በራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ። ሲነሳ በነደገጡ ጠላቶች ፊት ራሱን በፍጥነት አደራጅቶ የሉና ትግሉን ጀመረ። እፍኝ የማትሞላ ተተኳሽ በመቶ ሺዎች ብር እየገዛ ታጣቂዎች አስታጥቄ ራሱ ሆኖ ወደ ራሱ ግብ መገስገስ ቀጠለ። እነሆ 3 ዓመታት አለፈ። ትልቁ ብሔራዊ ሀብት ሰው ነውና የሁሉም ነገር የፖለቲካው፣ የታንኩም፣ የዲፕሎማሲያው፣ የርዕዮተ ዓለሙም ግርግር ማዕከሉ መቋጫው ሰው ነው። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው። የራሱን በሰማይም በምድርም እሳት አሰማርቶ የሚያነስ ዘረፈጭም ስራ ስለ ብሔራዊ ክብርና ሉዓላዊነት የት ያውቃል ሲል ይጠይቃል።
ስለ ሀገር ለማውራት ሞራሉ እስከየት ይገኛል? አንገቷ ላይ ቆሞ እያነደደ ያለችን ሀገር ወዳታለሁ ሊለን ይሞክራል። የጥፋት ተልዕኮ ይዞ ሀገር እየቃጠለ ሳያፈርም ሌላውን ኃይል በተላላኪነት ሊከስ ይዳደዋል ሲል ይጀምራል። በአጠቃላይ ለግብጽ መላላክ፣ ለፕሬዚዳንት ኢሳያስ መሽቆጥቆጥ፣ ለዋት መንበርከክን አብይና ቡድኑ እንጂ ፋኖ ፈጽሞ አያውቅም። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጥ አንዲት ግራም የአማራ ህዝብ ጥቅም አሳልፈን ፈጽሞ አንሰጥም። ይህንን መንግስትም ህዝብም በደንብ ያውቋል። የአማራ ህዝብና ጥቅሙና ምኞቱ ለድርድር ፈጽሞ አይቀሩም። ቅዱስ ናቸውና ቅዱስ የሚነካ የሚያስነካ ማንም የለም። ነገር ግን ካለፉት ረጅም ዓመታት ከራሱ ከብልጽግና ስተትና ውድቀት ተምረን ከቀጠናዊ ዓለም አቀፋዊ ለውጥ አጠቃላይ ለውጡ የማን ወኪል ሳይሆን መጠቀምን እናውቅበታለን። በሊባሊሞ ገደል አናት በተወጠረ ገመድ ላይ አይናችን ታስረን እንኳን አመጣጥረን መራመድና ወደ ነገ መሻገር እንችላለን። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነ በፍጹም አንሰሳትም። ከኢትዮጵያን ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳ ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዝበት አንድም እንኳ ስውር እርምጃ ፈጽሞ የለም። ጠላት ግን ይጮሃል። ይህንን ውሃ ምን ያስችዋል ቢሮጥ በውስጡ ያሉ ድንጋይ ብሎ መለሰለታሉ። በዚህ ወቅት ብልጽግና የተባለ የኩሬ ቦይ የሚያስጮት ድንጋዮች ሁለት ናቸው ሲል ይገልጻል። የመጀመሪያው ፍርሃት ነው። ጠቅላይ ሚኒስትሩ የቀጠናውን የሀገር ውስጥ ኃይሎች ከተባበሩ እድሜ በአንድ እጅ እጣቶች ልክ ተቆጥሮ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናግሬ የማምሻ እድሜ ባገኝ ብሎ ሌት ተቀን ይጮሃል። ከሞት የማያድን ጩኸት ሲል ገልጾታል። ሁለተኛው ግን ጦርነት ነው። በአብይ አህመድ ስሌት የአማራ፣ የትግራይ፣ የአፋር ሌሎች ህዝቦች ገና በበቂ አልደቀቁም ብሎ ያምናል። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው ብሎ ያምናል። ይህ የሆን ዘንድ ግን ሰበብ ያስፈልጋል። ስለሆነ አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ይተኮዘ ለዓለሙ የሚነግረው ሰበብ ተባብረው ሊያጠፉ ይችሉ ራሴን ለመከላከል ጦርነት ከፈቱ ይሆናል ማለት ነው። ይኸው ነው። ይህ ትግል የአማራና የሀገራችንና የማረጋገጥ ትንቅንቅ ብቻ አይደለም። ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምፅ የማይሰማ ትውልድ የመፍጠር ተልዕኮ ነው። ብልጽግና ይወገዳል። የአማራ ህሉና ይረጋገጣል። ኢትዮጵያ ለኢትዮጵያ የፍቅርና የደስታ ምድር ትሆናለች። ሰላም ትሆናለች። ክፋት ለማን፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህሉናችን በተባበረ ክንዳችን ሲል አርበኛ ዘመነ ካሴ ከመሸ መግለጫ ሰጥቷል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆያለም። ይህንን መረጃ በተለይ እስከዘገብንበት በተለይ ደግሞ ስለ አርበኛ ዘመነ ካሴ መግለጫ ጉዳይ ከብልጽግና ወይም ከመከላከያ የተሰጠ ምንም አይነት ምላሽ የለም። ምላሽ ከተሰጠ ተከታትለው ወደ እናንተ የምናጋራ ይሆናል። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለመላው ዓለም ህዝብ።